ፕሮፌሰር እንኳን ደህና መጣ እንደምን ዋልክ እጅግ አመሰግናለሁ። የጠቅላይ ሚኒስትሩ የፓርላማ ውሎ ትንሽ ጊዜ እንድሰጠን ብዬ ነው ዛሬ የጋበዝኩና ፕሮፌሰር እንዲሁ አንድምታዎች ወደ ዝርዝር ከመሄዳችን በፊት ጠቅላይ ሚኒስትሩ ትኩረት አድርጎ ያነሳቸው አንኳር ጉዳዮቹ አጀንዳዎቹ ላይ እስቲ ነቅሰ ብታወጣቸው ስንቶቹ ይሆናሉ? 4 ሰዓት ነው የተናገሩት ይመስለኛል። ስለዚህም ለማጠቃለል ይቸገራል። ሁሉን አላዳመጥኩም። ጨረፍታውን ነው ያዳመጥኩት። ነገር ግን ምንም በዚህ ዘመን ሲናገሩ ከነበሩት የተለየ ነገር አልተናገሩም። አጀማመራቸው የሚለው የታዬ አጽቀሥላሴ ባለፈው ጊዜ የሚቀጥለው የፓርላማ ጊዜ በሚቀጥለው የፓርላማ ዓመት ፓርላማው የሚሰራቸውን ስራዎች ነው የተናገሩት። እሱን ለማብራራት የቀረቡ ነው የሚመስለው። ግን በአብዛኛው የተናገሩት ስለ ፕሬዚደንት ታዬ በመንግስቱ ፖሊሲ መሰረት ያቀረቡትን ጉዳይ ሳይሆን እስካሁን ድረስ ብልጽግና ስላከናወናቸው ጉዳዮች ወደኋላ ነው፣ ወደፊት ስላለው ነገር አይደለም የተናገሩት። ወደኋላ ስላለው ነው ጥያቄዎችም የቀረቡላቸው። በዛው መሰረት ነው መሰለኝ። እንግዲህ እንደምታውቀው የኢትዮጵያ ፓርላማ ጥያቄዎቹ 2 ሳምንት ነው ምናምን አስቀድመው ነው የሚላኩት። እዛ በግብታዊነት የሚነሱ ፓርላማ አባላት በነፃነት የሚናገሯቸው አይደለም። ይሄ እንግዲህ አንደኛው ሌላ ለየት የሚያደርገው የአሁኑን የፓርላማ ውሎ የኢትዮጵያ የብልጽግና ፓርቲ ፕሬዚደንት ሁልጊዜም የሆነ ባህሪ ያላቸው ሰው እንዲያሞግሳቸው ይወዳሉ። ኢትዮጵያ መንግስት ህዝብ አላወደሰኝም፣ አላመሰገነኝም፣ ከእስላሙ አልሐምዱሊላህ ተወስዶበታል፣ ከክርስቲያኑ ማመስገን የለም፣ አታመሰግኑኝም፣ አታደንቁም ብለው የኢትዮጵያን ህዝብ ሲወርፉት ነው የነበረው፣ ሲጎነትሉት ነው የነበረው። ይህን እናውቃለን፣ አመስግኑኝ እንደሚለው። ይህችን ለማግኘት ደግሞ ሰሞኑን በተራራ አንበርቾና ሸንኮላ ተራራ በደቡብ በጋሞ ጎፋ በተለያዩ ቦታ ከምባታ፣ ጉራጌ የተለያዩ ቦታዎች ሄደው ይሄንን ሲያሰሩ ነው የነበረው። አመስግኑኝ የሚለውን ነገር ሰው እንዲያመሰግናቸው የቆየ ነው ልልህ ነው። ወደ ባሌም ሄደው አረጋውያን አመስግኑኝ ሲሉ ነበረ። ወደ ኮይሻም ሄደው እንዲሁ ባሌ ዋሻም በኮይሻም ያው የማመስገን ስነስርዓት ሲካሄድ ነው የነበረው። እናመሰግናለን ነው። እቺ ፓርላማ ውስጥ ገባች ትናንትና። በብዛት የተነገረው አንዱ የማመስገን ጉዳይ ነው። አልፎ አልፎ ደግሞ ከባድ ጥያቄዎች ተነስተዋል። ለዛ እንግዲህ መልስ ለመስጠት አስቀድመው በተዘጋጁት መሰረት ቢያንስ 4 ወይ 5 ነገሮች ነው የተናገሩት። አንደኛ ስለ ኢኮኖሚ ነው። ኢትዮጵያ ኢኮኖሚ እንዴት ታላቅ ኢኮኖሚ እንደሆነ በሰፊው ተናግረዋል። ቁጥሮቹ ለዛ የሚያመቹ አይደለም። እሳቸው ግን ቁጥር ይፈጥራሉ። ቁጥር ፈጥረው ነው አብዛኛው የተናገሩት። በኢኮኖሚ ረገድ ውሸት ነው፣ እውነት አልተናገሩም። ውሸት ነው፣ ዝም ብለው ቁጥር ፈጥረው ነው የሚናገሩት። ከቁጥር በላይ ነው የሚሸተት ነው። አሁን የወርልድ ባንክ ዳታ ምናምን አይደለም፣ ይሸታል ብሎታል። አዎ የሀገር ጉዳይ ባይሆን እሳቸውን ለመዘርጠጥ እነዚህ ነገሮችን ልትጠቀምበት ትችላለህ። ግን ስለ ሀገር ጉዳይ ስለሚያነሱ የሚሸተት ነው ማለታቸው እንግዲህ እንደሚመስለኝ በጣም ስላጸዳ ነው። ሽታው ራሱ ጥሩ ነው። አሁን ኢኮኖሚ በዛ ታውቃለህ ማለት ነው። ኢኮኖሚን እስከማውቀው ድረስ በዚህ ጉዳይ ላይ ደግሞ ትምህርት ቤትም ብዙ ጊዜ አጥፍቻለሁ፣ ዲግሪም አግኝቼበታለሁ በዚህ ጉዳይ ላይ እና በዛ አይነት በሽታ የሚታወቅ ኢኮኖሚ አላውቅም ለማለት የፈለጉት ይገባኛል። ለማለት የፈለጉት ከተማውን አጽድተናል ለማለት ነው የሚፈልጉት። እሱን እንደ ኢኮኖሚ ቆጥረው ከሆነ በዛ አይነት አይደለም። ኢኮኖሚ በቁጥር ነው የሚለካው። ደግሞ ይህንን ልበል አንተ ስላነሳው ኢኮኖሚ በቁጥር ቢለካም አሁን ኢትዮጵያ ወይም አሜሪካ ኢኮኖሚው በዚህ አይነት አደገ ብለህ በቁጥር ብትናገር ጥቅሙ ለህዝብ የማይወርድ ነገር ከሆነ ወደ ህዝብ የማይወርድ ከሆነ
ኢኮኖሚ ስንት እጥፍ ቢያድግም ሰው ገዝቶ ሊጠቀምበት የማይችል ከሆነ የኢኮኖሚ እድገት ጥቅሙ ለህዝብ የማይደርስ ከሆነ ህዝቡ ካልተሰማው ዋጋ የለውም። ጥቅሙ ለህዝብ የሚጠቅም ነገር ካልሆነ በስተቀር ዋጋ የለውም። ስለዚህ ገንዘብን አባክነህ ኢኮኖሚ አድጓል ብለህ ብትናገር ለህዝብ ጠብ የሚል ነገር ከሌለ ህዝብ ጠረጴዛ ላይ የሚያስቀምጠው ምግብ ለመብላት የሚያስቀምጠው ምግብ ከ3 ጊዜ ወደ 2 ጊዜ ወይ ወደ 1 ጊዜ ከወረደ ለታክሲ ከፍሎ መንቀሳቀስ የማይችል ከሆነ ትምህርት ቤት መላክ የማይችል ከሆነ እነዚህ ነገሮች ዋጋ የላቸውም። በቁጥርም ብትሄድ ማለት ነው። በቁጥርም እንኳን ከፍ ያለ ቢሆን ለህዝብ ሊሰማው ይገባል። ውጤቱ ሊሰማ ይገባል። ካልገባ ዋጋ የለውም። ስለዚህ ክርክሩ ጠቅላይ ሚኒስትሩ የሚያቀርቡት ክርክር በቁጥርም ላይ የሚያቀርቡት ክርክር ዋጋ ቢስ ነው። ቁጥራቸው ትክክል ቢሆንም ዋጋ ቢስ ነው ልልህ ነው በዚህ ጉዳይ ላይ። ይሄ ደግሞ የሚያነሱት የነበረው ስለ ሰላም ነው። በኢትዮጵያ ውስጥ የኢትዮጵያ ህዝብ የሚኖርበትን አንዱ የኢኮኖሚው አውድ ነው። የሚቀጥለው የሰላም አውድ ነው። የጸጥታ የደህንነት አውድ ነው። ስለዚያ ጉዳይ የኢትዮጵያ ህዝብ የሚኖርበት አንድ ነገር፣ እሳቸው ከፓርላማ የሚሰብኩት ሌላ ነገር። ሌላም ያነሱት ስለ ምርጫ ነው። ስለ ምርጫ አንስተዋል። ምርጫ እናካሂዳለን ምንም ቢሆን ብለው አንስተዋል። ስለ ጦርነትም አንስተዋል። ስለ ጦርነትም አንስተው ከኤርትራ ጋር ያው ዛቻ ነው። ወደብ ካልሰጣችሁ ውጤቱን ታውቃላችሁ ምን እንደሚሆን ብለው ዛቻ ነው። ከዛ ላይ ተራ ጀነራሎች ሲያወሩት የነበረውን እሳቸውም ወደ ፓርላማ አውጥተው ዛቻ ለቀዋል። በዛም ያይዞ ስላለፈው የትግራይ ጦርነትም ሌላ ኢትዮጵያ አካባቢ የሚደረገውን ጦርነት ተናግረዋል። ሰው በአጠቃላይ በእነዚህ ጉዳዮች ላይ ተናግረዋል። ወሳኝ ጉዳዮች ናቸው። የኢኮኖሚ ጉዳይ፣ የሴኩሪቲ ጉዳይ፣ የሰላም ጉዳይ ወሳኝ ነገሮች ናቸው። ነገር ግን በሁሉም ደረጃ እሳቸው የሚያወሩት አንድ ሌላው ህዝብ የሚኖርበት ሌላ ፍየል ወዲህ ቅዝምዝም ወዲያ የሆነ ፓርላማ ውሎ ነው የነበረው። አመሰግናለሁ ፕሮፌሰር። የእርጅና መድኃኒት እየወሰድኩ ነው ያለበትም ንግግር ነበር። የክኒን መዋጥ ክኒን ምን አይነት የእርጅና መከላከያ ነው ወይስ ዝም ብሎ ከውጭ ሲታማ የነበረውን እንዲሁ አደባባይ እየወጣ ነው? የሆነ ነገር ታዝበሃል? አይቻለው እንደዚህ ደብቀው ለመውሰድ እና ለማለት ከዚህ በፊት ከአንተ ጋር ተነጋግሬ እንደሆነ አላውቅም። በዚህ ጉዳይ ላይ ጠቅላይ ሚኒስትሩ ተኝተው እንደማያድሩ የታወቀ። ተኝተው ስለማያድሩ ቀን ስራ ላይ ደግሞ ይደክማቸዋል። ስብሰባ ላይ ለምሳሌ ስብሰባ ላይ ዘግየት ብለው ነው የሚመጡት። ይሄ የፓርቲ ስብሰባ ዘግየት ብለው እየተጨበጨበላቸው ነው የሚመጡት። እዛ ያለው ግን እንቅልፍ ይዛቸዋል። ከዛ ውስጥ ያላችሁ ታውቃላችሁ። ለምን ተኝተው አያድሩ? መተኛት ስለማይችሉ ቤትም አያድሩም። መኪናቸውን አንስተው ከተማ ውስጥ እየዞሩ የጠላቶች ናቸው የሚሉትን ሰዎች ቤት ሲያስፈርሱ ነው የሚያድሩት። በዚህ በኮሪደር ልማት ብለው ያናደዳቸውን ሰው እንኳን ቤት ሲያስፈርሱ ነው የሚያድሩት። ከተማ ውስጥ ነው የሚዞሩት ሌሊት ቤታቸው መተኛት ስለማይችሉ። ስለዚህ ሰው ናቸውና ይደክማቸዋል። ቀን ቢሮ የሚውሉ ከሆነ ይሄ ሬድ ቡል የሚባል አለ ከደቡብ አፍሪካ የሚያስመጡት አገር ውስጥ ያለውን ስለማያምኑ እሱን እየጠጡ ነው ኃይል ኤነርጂ ማለት ነው። አዎ በዛ ይሞክራሉ። እንደዛም ሆኖ ይደክማቸዋል። ማንም ሰው ይደክመዋል ተኝቶ የማያድር ከሆነ። እኔም ብሆን አንተም ብትሆን ይሄን ነገር ትንሽ ሂውማናይዝ እናደርገው። ይሄን ያክል ጫና ኃላፊነት ላይ ሆኖ በደህንነት ጉዳይ፣ በጸጥታ ጉዳይ፣ በኢኮኖሚ ጉዳይ፣ በፖለቲካ ጉዳይ፣ በአስተዳደር ጉዳይ፣ በሰላምና ጦርነት ጉዳይ፣ በአካባቢ ቀጠና መረጋጋት ጉዳይ በአንተ ጫና ላይ የሚያርፍ ከሆነ አንተም ተኝታ አታድርም። እኔም ተኝቼ አላድርም ያ ኃላፊነት በእኔ ላይ ከሆነ። ስለዚህ ይሄ ሁሉ ጫና ያለበት ሰው ተኝቶ አለማደሩ አሁን ለብልጽግና ሰዎች ነው። ክርክር አያስፈልግም። እዚህ ላይ መከራከር አያስፈልግም። ሰው ናቸው እና ይደክማቸዋል። የጭንቀት መድኃኒት
ጭንቀት ስላለ ነው እንቅልፍ የማይወስዱ። ስለዚህ የጭንቀት መድኃኒትን ይወስዳሉ። የጭንቀት መድኃኒትን ይወስዳሉ። ለምሳሌ የተለያየ ቅመማ ቅመሞች ያሉበት ለጉንፋን እንኳን የምትወስደው የተለያየ ኬሚካል ያለበት የምትወስደው ድጋፍ አለ። እንደዛ አይነት መድኃኒቶችን ስቴሮይድ ይወስዳሉ። ይሄ ነገር ውሸት ነው፣ ዝም ብለህ ነው የምታወራው ለምትሉ እኔ አላወራም፣ ዝም ብዬ አላወራም። ነገር ግን አይናችሁ ይህንን የምትሰሙ አይናችሁ እኚህ ጠቅላይ ሚኒስትር የሆኑበትን ቀን የነበራቸውን መልክ እዩ። እሳቸው የነበራቸውን መልክ እዩ። የዛን ቀን የልጅነት መልክ፣ ጭንቀት የሌለበት መልክ ሁሉ ይታያል። ከዛ በኋላ ፊታቸው እያበጠ መጣ። ይህንን በተግባር ልታይ ትችላል። ፊታቸው አብጧል፣ ሰውነታቸው ከስቷል። ለምንድነው? ይሄ ስቴሮይድ እንደዚህ ነው የሚያደርግን። በስቴሮይድ የሚወስዱ እነዚህ ቦክሰኞች፣ ስፖርተኞች ምናምን እንደዚህ ይሆናሉ። አጥንቶቻቸው ይለሰልሳሉ። ለምን? ስቴሮይድ ለተወሰነ ጊዜ ለእንትን ትወስደዋል እንጂ ያላግባብ ከወሰድከው አሁን ፕሬዲንሶሎን የሚሉት ለእንትን የሚወስዱ ሰዎች አሉ። አንድ ዘመድ ሲወስዱ ስለነበረ ስለማወቅ ነው። ስቴሮይድ ነው፣ ነገር ግን ለአስም በሽታ ይረዳሃል፣ ይከፍታል እንትን። እሱን ብዙ ጊዜ የሚወስዱ ሰዎች ፊታቸው ያብጣል። ብዙ ከቆዩ ደግሞ ሌላ ኮምፕሊኬሽንን ያመጣና ይገላቸዋል። ይህን እናውቃለን። ስቴሮይድ መውሰዱ እሳቸው የነበራቸውን ፊትና በመሀል የመጣውን ይሄ በትግራይ ጦርነት ምናምን ጊዜ የመጣውን ያበጠ ፊታቸውን ልታይ ትችላለህ። ያባበጠ ፊታቸውን፣ ማዲያት ያገረጣውን ፊት። አሁን ደግሞ እያየኸው ነው እሱን ራሱ። አሁን ደግሞ ፊታቸውን ካየ ፊታቸው እየሟሸሸ ነው። ያ እብጠቱ ቀርቶ እየሟሸሸ ነው። ይሄ መድኃኒትን በብዛት ከመውሰድ ነው የሚመጣው። ጭንቀት ስላለባቸው ተኝተው አያድሩም፣ ለዛ መድኃኒት ይወስዳሉ። ተኝተው ስለማያድሩ ቁጭ ብለው መቆየት አይችሉም፣ ይደክማቸዋል። በዚህ ምክንያት በመድኃኒት እርዳታ ነው የሚኖሩት። ይሄ ምንም ሰው ሁሉ የሚያደርገው ነው። እድሜ በጨመረ ቁጥር የተለያየ መድኃኒት ትወስዳለህ። መድኃኒት ነው የሰውን እድሜ የላይፍ ኤክስፔክተንሲን ከ27 ዓመት እስከ 70 ያደረሰው መድኃኒት ነው። ሌላ ተአምር አይደለም። የምትወስደው ምግብ ነው። ስለዚህ በፓርላማ ላይ ቁጭ ብለው መድኃኒት ሲውጡ እኔ እንግዲህ ለእርጅና መድኃኒት መፈጠሩን እስካሁን ድረስ አላውቅም። ለእርጅና ነው የወሰድኩት ካለ ይንገሩኝ። ለእኔ እርጅናን የሚያስቀር መድኃኒት ካለ እኔም ልውሰድ ነው። እኛም እያረጅን ስለሆነ ምስጢሩ ይገለጽልን። ግን አይደለም፣ ሁኔታው ይሄ ነው። ሊታዘንላቸው ይገባል። እንደ ሰው ከፍተኛ ኃላፊነት ያለባቸው ሰው ናቸው። ስለዚህ መጨነቃቸው፣ መጠበባቸው አይቀርም። ያንን ደግሞ ለመዋጋት መድኃኒት በፓርላማው አደባባይ ላይ ሆነው ይወስዳሉ። እንደ ሰው ነው ያልኩት። እንደ ማንኛውም ግለሰብ እንደ ሰው ሊታዘንላቸው ነው የሚገባው። ሰው ናቸው እና ብዬ ነው፣ ስለ ሰብአዊነት ነው ማወራው። የሆነው ግን ይሄ ነው ብዬ ለመግለጽ ነው ይሄንን የተናገርኩት። አመሰግናለሁ ፕሮፌሰር። ሌላ ያነሳው በትግራይ ጉዳይ እንጀምር። ትልቁ የዓለማችን ከዓለም ሁለተኛ ጦርነት በኋላ አሰቃቂ ጦርነት የተደረገው ደም አፋሳሹ የትግራይ ጦርነት ነው እና 2 ዓመት አይደለም ከትግራይ ጋር የተዋጋ ነው። 2 ወር ነው የተዋጋ። 2 ወር አይሞላም። እንዲያውም ከወለጋ በታች ነው። ወለጋ ከተዋጋ ነው በታች ነው ትግራይ ብሎ የተናገረበት ምንድን ነው? ማግኒቱዱ ነው። ብዙ ዓመት የተዋጋበት ነው። 78 ዓመት ወለጋ እየተዋጋ ነው ዛሬም። እና ይሄ ቋንቋ የተናገረው ከወለጋ ጋር ማገናኘት ምንድን ነው የፈለገው? 1 ሚሊዮን የትግራይ ህዝብ አልጨረስንም፣ ሞተ ይሉናል። አልሞተም ብሎ ስንት ነው ሞተ የተባለውም ሊነግረን አልቻለም። ኤርትራ ስንት ገደለ፣ ፋኖ ስንት ገደለ፣ ኢትዮጵያ መከላከያ ስንት ገደለ፣ የክልል ኃይሎች ስንት ገደሉ፣ ድሮን ስንት ገደለ አልነገረንም። ግን 1 ሚሊዮን ብሎ እሱን ቀልዶ ሄደ። የትግራይ ተፈናቃይም 1 ሚሊዮን አይሞላም፣ 400,000 300,000 ነው የሚሆነው ብሎ የቀለደበትም ነገር አለና እንዲሁ እዚህ ላይ የሆነ ነገር ምንድን ነው የታየው? ይሄ ከወለጋ ጋር ማገናኘት የፈለገው ምንድን ነው ፕሮፌሰር? አላውቅም ለምን እንዳነሱት ከተናሱበት ምን እንዳነሳሳቸው ይህንን ለመናገር እንዳነሳሳቸው አላውቅም። ነገር ግን ህዝብን ከህዝብ ጋር በማጣላት ህዝብን በህዝብ ላይ በማስነሳት
አንድን የፖለቲካ ቡድን ከሌላ ጋር በማጋጨት አንድን ግለሰብ ከሌላ ጋር በማጋጨት እስካሁን መሰንበታቸው እንደ ፖለቲካ ስልት እንደሚጠቀሙበት ከዚህ በፊት ስለተናገርነው በማስረጃም ልናሳየው ስለምንችል መደጋገም አያስፈልግም። ምክንያቱም ተናግረዋል። ለምሳሌ ስለ ድሬዳዋ ተናግረዋል። አሁን ድሬዳዋ ከሶማሌ በኩል ያሉትም የኛ ነው ብለው መግለጫ አውጥተዋል። ከኦሮሞ በኩል ያሉትም ድሬዳዋ የኦሮሞ ናት፣ ኦሮሞዎች ናቸው ብዛት የሚኖሩበት ብሎ ሁለቱም አለ። አሁን የሶማሌ ወገኖች ሁሉን ጠቅልሎ የኛ ነው እንደሚሉ አሁን እያየሁኝ ነው። ነገር ግን ድሬዳዋ በዘፈንም በግጥምም ምንም በህዝብ ብዛትም ኦሮሞዎች በብዛት ሲኖሩበት እንደነበረ ከስሙ እንኳን ለቀህሬ ከሚሉ እንደዚህ አይነት ነገሮች ታያለ። እና ይሄ በሁለቱ ብሔረሰቦች መካከል የኔ ነው የሚል ካለ ሁለቱ ተራ በተራ ከንቲባ የሆኑ ሁለቱም የጋራ አድርገው እንዲኖሩት የፖለቲካ ስምምነት የተደረገበት ነበር። አሁን ለምን ማራገብ እንደፈለገው አላውቅም። ግን ከዛ ካልኩ ግጭት የማነሳሳት ነገር ጋር ይመቸኛል ብለው አንስተው ሊሆን ይችላል። ይሄኛው ከዛ ጋር እንዴት ከዛ ከሳቸው ቋሚ ከሆነ ፖሊሲ ጋር የትግራይ ጉዳይ ለምን እንደሆነ ለማወቅ አልችልም። ግን የሚታየኝ ከሳቸው አነጋገር እስከማውቀው ሁልጊዜም ፊት ለፊታቸው ላለ ህዝብ ነው የሚናገሩት። ሲናገሩ ደግሞ ለዛሬ ነው እንጂ ለነገ አይደለም። ከዛ የመነጨ ነው ይመስለኝ። ከዛ የመነጨ ጉዳይ ነው ይመስለኝ። ፊት ለፊት ያለውን ዛሬ ለሚፈልጉት ጉዳይ የፖለቲካ ጥቅም ይሰጠኛል የሚል ነገ ምን ይሆናል የሚል ስትራቴጂካዊ አይነት አስተሳሰብ ሳይሆን የታክቲክ ላይ የማተኮር አሰራር ነው ይመስለኝ። አሁን 400,000 ሰው ነው የተፈናቀለው ቢባል ከ1 ሚሊዮን አይደለም 2 ሚሊዮን አይደለም። ነገሩ እኔ አይደለሁም የፈጠርኩት አንተ አይደለም የፈጠር ከሄደው የቆጠሩት የውጭ ሀገር ሰዎች ናቸው ይሄን ያህል ነው የተፈናቀለው የሚሉት። 400,000 ቢሆን እና ምን ልዩነት ያመጣል? 2 ሚሊዮን ብታረገውና 400,000 ብታረገው ምን ልዩነት ያመጣል? አንድ ሰው እስከተፈናቀለ ድረስ አንድ ሰው ያላግባብ እስከተፈናቀለ ድረስ አንድ ሰው ተፈናቅሎ 5 ዓመት በመጠለያ ውስጥ እስከቆመ ድረስ ምን ልዩነት ያመጣል? 400,000 ብር ሰው ህዝብ ትንሽ እኮ አይደለም፣ ትንሽ ቁጥር እኮ አይደለም። ትንሽ ስላሳነስከው ምንም አይደለም። ዋናው ነገር እኮ መርህ ላይ ነው ያለው። አንድም ሰው በኃይልና ያላግባብ መፈናቀል የለበትም። ከተፈናቀለ ደግሞ ወደ ቦታው መመለስ አለበት። ይሄ የፖለቲካ ፉትቦል አይደለም፣ የሰው ልጅ ህይወት ነው። አንድ ሰው እንኳን ቢሆን በሺህ ቆጠርከው፣ በ10 ሺዎች ቆጠርከው፣ በ100 ሺዎች ቆጠርከው፣ በሚሊዮን ቆጠርከው የመርህ ጉዳይ ነው። one is one too many ይላል ፍሬንች ሲናገር። ዝቅ ማድረጉ ጥቅም የለውም ማለት ነው። ዝቅ ስላደረግከው ወንጀሉ ዝቅ ይላል ማለት አይደለም። ይኸውልህ ስታሊን 1 ሚሊዮን ሰው ብትገል ለእያንዳንዱ ለገደልከው ሰው እድሜ ልክ ቢፈረድብህ 1 ሚሊዮን እድሜ ስለሌለ 1 ሚሊዮን ዓመት አትኖርበትም። አንድም ሰው ብትገድል 1 ሚሊዮን ሰው ብትገድል እድሜ ልክ ወይም የምትገደለው በሞት ቅጣት የምትቀጣ ከሆነ የምትቀጣው አንድ ሰው አንድ ነፍስ ነው የሚቀጣው። 1 ሚሊዮን ሰው አይደለም ነፍስ አይደለም ያለ ልዩነት የለውም ነገሩ። አንዴ ካደረግከው ያንን ለማድረግ ፈቃደኛ ከሆንክ አሁን ጄኖሳይድ የሚባለው ነገር የህዝቡ ቁጥር አይደለም፣ የቁጥሩ አይደለም። ጄኖሳይድ የሚባለው ቁጥር አይደለም፣ ኢትስ ኢንቴንት። አንድን ህዝብ ወይም አንድን ግሩፕ በአስተሳሰቡ በማንነቱ ምክንያት ለመግደል ፈቃደኝነት ካለ ያ ነው ጄኖሳይድ የሚያደርገው እንጂ የገደልከው ቁጥር አይደለም። ስለዚህ ትግራይ ላይ የተፈጸመው ወንጀል ብታሳንሰው ነው ብታሳንሰው 1 ሚሊዮን አልሞትም ብለህ ብታሳንሰውና 500,000 ብታደርገው ወንጀሉ አይለወጥም። ወንጀሉ አይለወጥም። 5 ሰው በማንነቱ ምክንያት ከገደልከው ጄኖሳይድ ነው የሚሆነው። ጄኖሳይድ ሰውን መግደል ማለት ነው ቃሉ ራሱ። ያለምንም ምክንያት ተነስተ ሰውን መግደል ማለት ነው የቃሉ ዴፊኒሽን ራሱ።
ለምን እንደሚያደርጉት አላውቅም። የጠየቀኝ ጥያቄ ስለ ሞቲቭ ስለሆነ ነው ይሄንን የምናገረው። ለምንድን ነው በተባለ ጉዳይ ላይ በትግራይ ላይ ያለውን ለማሳነስ ነው ብለን ብንነሳ እንኳን በትግራይ የተፈጸመውን የጄኖሳይድ ወንጀል ለማሳነስ ነው ብለህ እንኳን ብታስብ እንዲህ ብለህ እንኳን ብታስብ ቁጥሩን ማሳነሱ ዋጋ የለውም ነው። አሁን እሳቸው ለማሳነስ የሞከሩበት አንዱ ወገን ጦርነቱ እኮ ከትግራይ ድንበር እስከ ደሴ ድረስ የተዋጋ ነው በአማራ ክልል ነው። ቢሆንስ አማራ ክልል ላይ የምትዋጋው ከማን ጋር ነው የነበረው? አማራ ክልል ላይ ያለ አግባብ የሞተው ሰው ምንድን ነው ዓላማው? ዓላማው ምን ለማለት ነው? በአማራ ክልል በአፋር የተገደለው ሰው አይቆጠርም ማለት ነው ትግራይ ምድር ላይ ካልተቆጠረ። ስለዚህ ዋጋ የሌለው ነው አስተሳሰቡ የትግራይን ለማሳነስ ከሆነ። የጠየቀኝ የዛ ጉዳይ ነው። ምንድን ነው ዓላማው ነው። የወለጋን ግን የተናገሩት ደግሞ ሌላ አንድምታ አለው። እሱን እንመጣበት እንደሆነ አላውቅም። ግን ፕሮፌሰር ካቋረጥኩ እንጂ አሁን ደሴ በነበረበት ጊዜ ወይ አፋር በነበረበት ጊዜ ሰሜን ሸዋ በደረሰበት ጊዜ የነበረው ውጊያ እነሱ ኦልሬዲ ከትግራይ ውጭ ነው ሲዋጉ የነበሩት። እንደ ጦርነት አይቆጠርም፣ የትግራይ ጦርነት አይባልም እሱ ብሎ ቆጥሮት ነው። ይሁላ ደሴ በሚዋጋበት ሄዶ መስፍን ኢንዱስትሪያል መቀለም በሚደበድብበት ጊዜ የጦርነት አካል አይደለም። ያ በድሮን የሚደበደበው 2 ዓመት ሲደበድበው የነበረው ትግራይ የውጊያው አካል አይደለም ነው ወይስ እቺ ኦፕሬሽን አደረኩባትን ብሎ የሚናገራት ቋንቋ ነው? እቺ ማሳለፍ የፈለጋት ነገር ምንድናት? እሷ ያው ይሄንን ነው ያልከው። እኔ ጭንቅላት ውስጥ ምን እንደሚሄድ አላውቅም። ምን እንዳሰበው አላውቅም። ለፖለቲካ ጥቅም እንደሚያደርገው አውቃለሁ። እዚህ ላይ በትግራይ አልተጎዳም ብትልም የእሱን ጉዳይ ነው። አልተጎዳም ብለህ ብትናገርም አሁን ምሳሌ በሰጠው ጉና እስከ ደብረ ብርሃን ድረስ የነበረው የሰው ልጅ ግድያ አይቆጠርም ብትልም ምንድነው ጥቅሙ? የፖለቲካ ጥቅሙ ምንድን ነው? አንድ ሰው ብትገል 1 ሚሊዮን ሰው ብትገል ከወንጀሉ አንፃር ልዩነት የለውም። ከወንጀሉ አንፃር ምንድን ነው ይህን የሚያደርገው ስትል ያሰበው የፖለቲካ ጥቅም አለው። ነገር ግን ይህ የፖለቲካ ጥቅም የምትለው ከሞራል አንፃር፣ ከሰብአዊነት አንፃር ስታየው፣ ከህግ አንፃር ካየኸው ዋጋ የለውም። እኚህን ሰውዬ ግን ማንነታቸውን ይነግርሃል። በትግራይ ጦርነት ጊዜ ሴቶች የተደፈሩት በብልት ነው፣ የኛ ግን በሳንጃ ነው ብሎ ይህንን ሁሉ ለማመዛዘን ድፍረት ያለው ሰው ነው። ሰው ሲሞት በኢትዮጵያ ሰው መሞትን ምንድን ነው የምታዳንቁት? ሰው ድሮም ይሞታል፣ ዛሬም ይሞታል፣ ወደፊትም ይሞታል። ሰው አሜሪካም ይሞታል፣ እዚህም ይሞታል። ስለዚህ ምን ታዳንቃላችሁ ብለው ለመናገር ተመረቲ ያላቸው ግለሰብ ናቸው። ሰብአዊነት የጎደላቸው ሰው ናቸው። ይህንን ነው ልነግርህ የምችለው። ጦርነት ኢትዮጵያ ውስጥ ድሮም ነበረ፣ አሁንም ነበረ፣ ወደፊትም ይኖራል። ትናንትም ትሞታላችሁ፣ አሁንም ትሞታላችሁ፣ ወደፊትም ትሞታላችሁ። ምን ዋጋ ያለው ስለዚህ መጠየቅ ብለው በድፍረት ለመናገር የሚችሉ ሰው ናቸው። ሰው ምን ልባቸው ውስጥ ምን አእምሯቸው ውስጥ እንደሚሄድ አላውቅም። እኔ ለፖለቲካ እንደሚጠቀሙት ግን አውቃለሁ፣ ምክንያት ሰጥቻለሁ። የፖለቲካ ጥቅሙ ግን ካለማወቃቸው ከእውነት እና ከእውቀት የጸዱ ሰው ስለሆኑ እንዲህ አይነት ከሰብአዊነት ውጭ የሆነ ንግግሮችን የሚያደርጉ ናቸው። ይህንን ያክል አውቃለሁ። ከዛ በተረፈ በውስጣቸው በአእምሯቸው ውስጥ ምን እንደሚሄድ እኔ አላውቅም። የሚለውጠው ነገር ግን የለውም ነው የሚለው። የሚለውጠው ነገር ግን የለው። ትግራይ እሳቸው እንደሚሉት 2 ወር ነው የወጋ ነው አላለም። ደምረው ያሉት 2 ወር ነው የወጋ ነው ወይ ቢያንስ እና በጦርነት ጊዜ ታክቲክ ትጠቀማለህ። በዚህ ነገር በጽሁፍም ቀኑን እንኳን ቀጥሬ የተናገርኩት ነገር አለ። በጦርነት ጊዜ ሲጅ ይደረጋል ከተማ ላይ። የሌኒንግራድ ሲጅ አለ፣ የማድሪድ ሲጅ አለ፣ የቦስኒያ ሄርዘጎቪና ከተማ የነበረው የዛም ሲጅ ነበረ ከተማ የቦስኒያ ሄርዘጎቪና ሳራዬቮ። እነዚህ ረጃጅም ከበባዎች ናቸው፣ ሲጅ ናቸው በዓለም ታሪክ ውስጥ የተደረጉ። ነገር ግን እንደ ትግራይ አይረዝሙም። አንድ በርዝመቱ በቀኑ ርዝመት ግን የጦር ታክቲክ ነው። ሁለተኛ አንድ ክልል በጦርነት ምክንያት አንድ ክልል ከተሞችን አውቃለሁ። አንድ ክልል ግን አንድ አገር ግን እንዳለ በዙሪያው ሲጅ በሚደረግበት እንደ ጦርነት ታክቲክ አላውቅም። በትግራይ ግን ተደርጓል። ለ800
69 ቀናት ተደርጓል በትግራይ ውስጥ። በዚህን ጊዜ መድኃኒት አይገባም ነበር። በዚህን ጊዜ ምግብ አይገባም፣ ነዳጅ አይገባም፣ እንቅስቃሴ የለም። በዚህ ምክንያት የሞቱ ህፃናት ስንት ናቸው? ምግብ አጥተው የሞቱ ህፃናት ስንት ናቸው? መድኃኒት አጥተው ያለቁ የኤድስ ህሙማን፣ የስኳር በሽታ ህሙማን፣ የደም ብዛት ህሙማን ስንት ናቸው? በጦር ውስጥ የተደረገ አይደለም። ስለዚህ ኢንጌጅመንቱ በጥይት የሞተውን ብቻ ብለህ የምታስብ ከሆነ እሱም ራሱ አይበቃህም እኮ ነው። በጥይት ያለቁትን እንኳን ብትል በጦርነቱ በደረገው ከበባ በዚህ አይነት ጭካኔ የተደረገው ነገር ብትተውም ነው የሚለው ያለሁት። ምን አእምሯቸው ውስጥ እንደሚሄድ አላውቅም። እኚህ ሰው ግን አሁን ደግሞ አልፈልግም። እኚህ ሰው ግን ስብዕና የሌላቸው ምንም የማይሰማቸው ይሄንን ደግሞ ምለው ለሳቸውም እንደ ሰው እየራራሁኝ ነው። እንደ ሰው እንኳን መድኃኒት ሲወስዱ እየራራሁላቸው ነው። እንደ ሰው ልጅ እንደ አንድ መሪ ግን የሚያደርጉትን እና የሚናገሩት ላይ ተመስርተው ፈጽሞ ሰብአዊነት የተለያቸው፣ እውነትና እውቀት የተለያቸው፣ ስለዚህ ትርፍ ነገሮችን በመናገር የሚታወቁ ለዛ ቢሮ የሚመጥን ባህሪ የሌላቸው ሰው መሆናቸውን ከንግግራቸው አንስቼ እናገራለሁ። እኔ ሰውን እንደ ሰውነቱ እንደ እግዚአብሔር ፍጡር አከብረዋለሁ። የእግዚአብሔር ፍጡር እንደሆነ ረቂቅ እንደሆነ በሚያደርጉት ስራና በሚናገሩት ንግግር ግን ልመዝናቸው ይችላሉ ምን አይነት ሰው እንደሆነ። ይህንን ነው ልነግርህ የምችለው። አመሰግናለሁ ፕሮፌሰር። የፕሪቶሪያ ጉዳይ የተናገረውስ የፕሪቶሪያ እኔ ፕሪቶሪያ ግራ እያጋባኝ ነው። ድሮ የተማርኩበት ከተማ መሆኑ ራሱ እየረሳሁት ነው። የወለደች እያለች ያቀፈች እናት ልሆናለች ብሎ ህወሓት የሚባል አላውቅም። ዋና ፈራሚዎቹ ጻድቃን ጌታቸውና አሰፋ ብርሃን ናቸው። እነሱ ደግሞ የነገሩኝ ነገር አለ አብረን እየሰራን ነው ብሎ የፕሪቶሪያ ሰላም ስምምነት ከቲፒኤልኤፍ ጋር የሚያገናኘው ነገር የለም ብሎ ተናግሯል። በሌላ በኩል ደግሞ ቲዲኤፍ ትጥቅ መፍታት ነበረበት ይላል። ቲዲኤፍ ደግሞ ጻድቃን ቲዲኤፍ የለውም እነሱን ማቀው ይላል። በሌላ በኩል ሰራዊት ደግሞ ትጥቅ አልፈታም ይላል። ሰራዊት ጌታቸው የለውም፣ ጻድቃን የለውም፣ አሰፋ ብርሃን የለውም። የፕሪቶሪያ ሰላም ስምምነት ኦፊሻሊ አፍርሶታል በፓርላማ ማለት ይቻላል። እዚህ ላይ የሆነ ነገር ይበላል። አሁን ብዙ ቅድም ካነሳው ነገር ሳነሳ ስለ ሰውየው የምትናገረው ነገር አለ። በአንድ ወገን የትግራይን ዝቅ ለማድረግ መሞከሩ ላይ ነው የተናገርከው። በሌላ ወገን ግን ስለ ወለጋ ተናግሯል። ከዛው ጋር አያይዘው ስለ ወለጋ ተናግሯል። ስለ ትግራይ የሚጋነን አለ። ስለ ወለጋ ግን ካመዛዘንከው ወለጋ ላይ የተደረገው በደል ግን ያነሰ ነው ያለው። ሰው ትግራይ ብቻ አይደለም ስለ ሌላም ተናግሯል። ስለሱም መናገር ተገቢ ይመስለኛል። የትግራይ ከተጋነነ የሚጋነን ከሆነ ጥናት አለ። ያን ኒሰን የሚባል የጂኦግራፊ የፖለቲካል ጂኦግራፊ ፕሮፌሰር በዩኒቨርሲቲ ኦፍ ጌንት በቤልጅየም ላይ የሚሰራ ያጠናው አለ። በዓለም ሚዲያዎች ላይ እየተጠቀሰ ያለ በጥናት የተደገፈ በየቦታው የተደረጉትን የሚያሳይ በሱ ግምት በትግራይ ያለቀው እሱ የሚለው 600,000 በትንሹ ከፍተኛ ቁጥር ደግሞ 800,000 ነው የሚለው ያ ጥናት። ይህ እንግዲህ ጥናት ነው። አሁን በዓለም ሚዲያዎች በዓለም አቀፍ ደረጃ ላይ በዚህ በኒው ላይን ኢንስቲትዩት ምናምን ሁሉ የተጠቀሰው በትግራይ ውስጥ ጄኖሳይድ ተፈጽሟል ተብሎ በፖለቲካ ረገድ በህግ ረገድ ሳይሆን በፖለቲካ ረገድ የተወሰነ በዓለም አቀፍ ደረጃ በዛ ጥናት ላይ የተመሰረተ ነው አለ የማይባል ስለሆነ ጥናት ተደርጓልና 600,000 ነው የሞተው ትግራይ ውስጥ እንበል። እኔ ከዛ በላይ ነው የማስበው፣ ከሚሊዮን በላይ ነው የሞተው። 600,000 ነው የሞተው ትግራይ ውስጥ እንበል። እሳቸው ለማሳነስ የፈለገው ነው 600,000 እንበልና እሱን እንውሰደው። እንግዲህ የትግራይ ካነሰ በወለጋ ውስጥ የገደል ነው ከ600,000 በላይ ነው የሚሉት ነው። ወለጋ ውስጥ ብቻ 4ቱ የወለጋ ዞኖች ውስጥ የገደል ነው ከዛ በላይ ነው ያሉት። ይሄ ነገር ስለ ወለጋ እስካሁን ድረስ የማይነሳ ነገር ስለሆነ ከኢትዮጵያ መንግስት ኃላፊ መሪ አፍ የወጣውን ነገር ከእንግዲህ ውሸት ነው ለማለት አይቻልም። ውሸት ነው ለማለት አይቻልም። ቢያንስ ከ600,000 ሰው በላይ
ገድይ ያለው ብለው ነው እያመኑ ያሉት። የኢትዮጵያ ጠቅላይ ሚኒስትር በኢትዮጵያ ፓርላማ ውስጥ የተናገሩት ከዛ በላይ ገለናል ነው በቁጥር ከመጣ። በኦሮሚያ ላይ ያደረጉት ጦርነት በወለጋ ምድር ላይ ብቻ የቀረ አይደለም። አብዛኛው ጦርነት ሲካሄድ የነበረው በሰሜን ሸዋ፣ በምዕራብ ሸዋ፣ በምስራቅ ሸዋ ነው። አዲስ አበባ ዙሪያ ላይ ነው፣ በስሉልታ ላይ ነው። እዛ ነው ሲደረግ የነበረው ጦርነት። እዛ በድሮን የተገደሉትን በተለይ በ2020 እና 2022 የተገደሉትን ሰዎች ውቅያኖሱን እናደርቃለን ብለው በድሮን እዚህ በምዕራብ ሸዋ ወደ ሰሜናዊው ክፍል አካባቢ፣ በምዕራብ ወለጋ፣ በምስራቅ ወለጋ፣ በቄለም ወለጋ ህፃናትን ያቃጠሉበትን፣ ህፃናትን ከትምህርት ቤት የወጡትን ያነደዱበትን እነዛን ብትቆጥር በድሮን ያደረጋትን ብትቆጥር ከዛም የጨመረ ነው ማለት ነው። በጉጂ ሰውን ከቤት እያወጡ እየገደሉ ቤት እያቃጠሉባቸው እየዞሩ ሲዘፍኑበት የነበረውን ወታደሮች እነዛን ሁሉ ብትጨምር ከዛ በላይ ነው የገደልነው ነው የሚለው። በሐረርጌ ላይ ከእስር ቤት እያወጡ ማንም ሳይሰማ ሲገል የነበረው እኔ ሂድን ዎር ስለው የነበረው ሂድን ዎር ብዬ ነበረ ምጽፈው የነበረው። ሂድን አይደለም ከእንግዲህ ካሁን ጀምሮ የተደበቀው ጦር አይደለም። ወለጋ ላይ 8 ክፍለ ጦር ከትግራይ ጦርነት በፊት 8 ክፍለ ጦር ነው የነበረው። በጥቅምት ወር 2018 ጀምሮ ሲያካሂደው የነበረው ብዙ ዙር ሲያካሂድ የነበረው 8 ክፍለ ጦር ነው የነበረው። 8 ክፍለ ጦሩን ከዛ በቡሬ አንስተው አስታውስ፣ እኔ እናንተ ስናወራ ስለነበረ በቡሬ አድርጎ በጎጃም አድርጎ በዳንሻ ያስገባው ከወለጋ ያነሳውን ጦር ነው። ስለዚህ በኦሮሚያ ላይ የገደል ነው በወለጋ ያለው ከትግራይ ከበለጠ ከ600 ሺህ የበለጠ ነው እና በሌላ ቦታ የገደል ነው በሙሉ ደግሞ ከዛ የበለጠ ነው እያለ ነው። ይሄ የኢትዮጵያ ጠቅላይ ሚኒስትር በፓርላማ ውስጥ የተናገረው ነገር ስለሆነ ከአሁን ጀምሮ በኦሮሚያ ውስጥ ያለው ጦርነት የተደበቀው ጦርነት የምንለው አይደለም። እችን ለመጨመር ፈልጌ ነው በዛ ጉዳይ ላይ። ስለ ፕሪቶሪያ አነሳ። ልክ ነው። ስለ ፕሪቶሪያ አንስተው ፕሪቶሪያን የተፈራረምነው ከጻድቃን ጋር ነው፣ ከጌታቸው ጋር ነው፣ ከአብርሃ ደስታ ጋር ነው ያለው። አዎ። እና የፕሪቶሪያ ስምምነት ውድቅ ነው፣ ከግለሰቦች ጋር ነው የፈረምኩት ለማለት ነው። ከግለሰቦች ጋር ነው የተፈረመው። ጽሁፍ እኮ አለ። አንተ አንብበሃል፣ እኔም አንብቤዋለሁ። ሁሉ ሰው ሊያነበው ይችላል። በኢትዮጵያ መንግስትና በህወሓት መካከል በቲፒኤልኤፍ መካከል ነው የተፈረመው ነው የሚለው። ጌታቸው ጻድቃንም የአብርሃ ደስታ ምናምን ሁሉም የሄዱት እዛም ያልተካፈሉት ነገር ግን አሁን ትግራይ ውስጥ ያሉ እንደ አምባሳደር ወንድሙ አይነትም እዛ ይሄዱ አሉ። የትግራይ አመጣው የትግራይ ልክ ነው። እንደዛ ነው የሚለው። በሁለቱ መካከል ነው የሚለው። ስምምነቱ በተቋማት መካከል ነው የሚደረገው። ያንን ደግሞ ወክለው የሚፈርሙት ሰዎች ስላሉ ነው። እንደ ብልጽግና ፕሬዚደንት አባባል ከሆነ ስታሊን እንደዛ ከሆነ እሳቸውም ስላልፈረሙት እሳቸውም ፕሪቶሪያ ተገንተው ስላልፈረሙት እሳቸውም የሉበትም ማለት ነው። ስለዚህ ይሄ ጉዳይ በሬድዋን ሁሴን በማነው ደግሞ ሌላው የጌዲዮን ጢሞቴዎስ በእነሱና በጌታቸው መካከል የተፈረመ ነው ልንል ነው ማለት ነው በዛ ሎጂክ። ምክንያቱም እሳቸው አልሄዱም አይደለም፣ አልተሳሳትኩም። ስለዚህ እርሳቸውም የሉበትም። የግለሰቦች ጉዳይ ከሆነ የሉበትም፣ ለመናገር አይችሉም ነው የሚሉት። ግን ቅድም የነገርኩህ ነገር አለ። ለጊዜው ነው የሚናገሩት፣ ፊት ለፊታቸው ላለው ነው የሚናገሩት። አንድምታ እንዳለው አያውቁም። በዛ በሳቸው ሎጂክ ከሆነ የፕሪቶሪያ ስምምነት የጌታቸው ረዳና የሬድዋን ሁሴን ስምምነት ነው እንጂ በኢትዮጵያና በትግራይ መካከል የተደረገ አይደለም። በሳቸው ግን በሱ አንሄድም፣ ምክንያቱም የኛ አእምሮ ይሰራል። አሁንም አንገታችን
ሰውነታችንና ጭንቅላታችንን አንድ ላይ አድርገውታል። የኛ እነዚህን ነገር ፕሮሰስ ማድረግ ይችላል። ለጊዜው ለመናገር ለፖለቲካ ጥቅም ለመናገር ግን የሚገቡበት አዘቅት የሚደርሱበት ውድቅት እኚህ ሰውዬ የሚደርሱበት ውድቅት ይሄ ነው አይባልም። እስከዛ ድረስ የሚሄዱ ናቸው። ስምምነቱ በሁለቱ አካላት መካከል የተደረገ ነው እንጂ በግለሰቦች መካከል ያልተደረገም ብለን እንመን። እንደዛ ካልሆነ በሁለቱ ተቋማት መካከል የተደረገ ካልሆነ ግን ሲያታልሉን ነው የኖሩት። ለመፈረምም አልፈለጉም። ጠቅላይ ሚኒስትሩም የሉበትም፣ ህወሓትም የለበትም። የልጅ ጨዋታ ነበረ ስንጫወት ነው የነበረው ብለን እንተው። ሌላ በዛ ላይ ጠቀስ አድርገህ ጥያቄ ልትጠይቅ እንችላለህ። ግን ለፕሪቶሪያ ጉዳይ ላይ እንደዚህ አይነት ከህግ ውጭ የሆነ ከእሳቸው አይነት ቦታ ላይ ከተቀመጠ ሰው የማይጠበቅ ተራ የዱርዬ ንግግር የልጅ ጨዋታ ምልክት ነው የተናገሩት በዚህ ጉዳይ ላይ። በጣም አመሰግናለሁ ፕሮፌሰር። ካለን ጊዜ አንጻር ሌሎች ጉዳዮች እንለም። የኤርትራ መንግስትና ኤርትራን የገለጹበት አንደበት የሰሞኑ የጀነራሎችም የጠቅላይ ሚኒስትሩ ንግግር ትንሽ ነካ ብታደርግልኝ። የህዝብ ቁጥር የኢትዮጵያ ጀነራሎች ፊልድ ማርሻሉ ጀምሮ 2 ሚሊዮን ነው የኤርትራ ህዝብ። እኛ 200 ሚሊዮን እንሆናለን በቅርቡ። እነሱ እዛው 2 ሚሊዮን ላይ ስታክ ያደርጋሉ። ከ5 ዓመት በኋላ ግን 200 እንሞላለን። እነሱ እዛው ይቆያሉ። 2 ሚሊዮን ግን ለ200 ሚሊዮን እንዴት ሊዘጋ ይችላል የሚለው ቋንቋ ነበር። ከትላንት ወዲያም ትልቅ ነች ኢትዮጵያ፣ በየአመቱ ኤርትራን የሚያክል እንወልዳለን፣ ኤርትራ 3 ሚሊዮን በየአመቱ እንወልዳለን፣ ኤርትራን ያክል እንወልዳለን ብሎ የተጠቀመበት አናሎጂም አለ። አጠቃላይ ኤርትራ ላይ የዘመተበት ኤርትራ ምንድነው እነዚህ ያው የሚለው ህወሓት ፋኖ ኦላ ምናምን ማለት ነው እነዚህ ተላላኪዎች የሚላቸው ምንድነው? ምን ትምህርት ይቀስማሉ ከኤርትራ መንግስት? ያው ህገ መንግስት የላቸው፣ ወጣት የለ፣ ፓርቲ የለ፣ ተስፋ የለው ጋር ምን ተሞክሮ ይዘው ለመምጣት ነው እዛ የሚሄዱት አለ። ያው በትግራይ ጦርነትም የተጣላንበት የፕሪቶሪያ ጉዳይ የትግራይ ህዝብና ፓርቲውን ጨርሰው የምስራቅ አፍሪካ የቀጠናው ጠንቅ ስለሆነ ይሄን ካልጨረስን አለ አይ አንጨርስም ይሄማ ህዝባችን ነው ብለን በዛ ነው ወደ ፕሪቶሪያ በፕሪቶሪያ ምክንያት የተጣላ ነው ማለት በትግራይ ህዝብ ለትግራይ ህዝብ የተጣላው ብሎ የገለጸበት ነገሮች አሉ። ከትግራይ ጋር ያው ጽምዶ የሚለው ጭምር ትንሽ ለማድረግ ሊሆን ይችላል ኢንቴንሽኑ። ግን እስቲ ፕሮፌሰር ይሄን ሁላ እኔና እሱ ስንደመር ያለበት ኤርትራ ባትኖር ኖሮ ምን ይወጣን ነበር ባለበት ጊዜ ባጭር ጊዜ ለእንደዚህ አይነት ልክ ማቃት ኤርትራ አስመራን ያልሄደ የሚመስል የሄደበት የተገለበጠበት ሁኔታዎች እስቲ ትንሽ እንበልበት እዚህ ጉዳይ። ወደ ሌላ ጉዳይ አለኝ ግን ይሄን አስቀድም። ይሄ እንግዲህ ከወደብ ጋር ያይዞ ነው የተናገረው። እስቲ አሁን መጨረሻ ላይ ያልከውን ነገር እንውሰደው፣ ምክንያቱም ስለ ሰውየው ስብዕና ነው የሚያሳየው። አሁን የተነጋገርነው የፕሪቶሪያ ስምምነት የግለሰቦች ስምምነት ነው ብሎታል። ስለዚህ በተቋማት መካከል የተደረገ ስላልሆነ ዋጋ የለውም። ነገር ግን ኤርትራ የተጣላቸው ከኢትዮጵያ ጋር ግለሰቦች በደረሱበት ስምምነት ነው ወደ ማለት ይወስደናል አይደለም እንዴ? ሁለት ሰዎች በቃ በራሳቸው እዛ ፕሪቶሪያ ሲገናኙ ጠጥተውም ይሁን ሰክረውም ይሁን እዛ ሲገናኙ ሰው መሆናቸውን አውቀውም ይሁን እነሱ የደረሱበት ስምምነት ነው ብለህ እንደዛ ዝቅ ካደረግከው በኋላ ደግሞ በሁለት ደቂቃ በላይ አንስተህ ደግሞ ኤርትራ ከኛ ጋር የተጣላቸው በዛው ስምምነት ምክንያት ነው የሚለው። እዛው በሁለት መካከል አልተደረገም። ለማንኛውም እዛው ፓርላማ ላይ ቁጭ ብለው ነው ኤርትራን ሲያመሰግኑ የነበሩት እሳቸው። እዛው ፓርላማ ላይ ቁጭ ብለው ኤርትራን እናመሰግናለን፣ የኤርትራ ህዝብን እናመሰግናለን፣ ባለውለታችን ናቸው። ጀነራሎቹ ደግሞ ሺህ ከፍለናል፣ በደም የተሳሰርን ከእንግዲህ አንድ ላይ ነው የምንሆነው ሲሉ የነበሩት ናቸው። አሁን ወደ ዞሮ ደግሞ ኤርትራ የታሪካዊ ጠላታችን ናት የሚለው ታሪካዊ ጠላታችን ናት ነው የሚለው። ያ ታሪክ ከየት እንደሚጀምር እኔ አላውቅም። ስለ ግብፅ ሜቢ ልትል ትችላለህ። ኤርትራ ግን አገር መሆኗ እንኳ ቅርብ ስለሆነ እሱ ነው ታሪካዊ ጠላታችን ናት የሚሉት። ወይም ኤርትራውያን ለነፃነታቸው ሲዋጉ የነበረውን የ30 ዓመት ተጋድሎም እሱንም ለማሳነስ ከሆነ ብዙ ኢትዮጵያውያን እንደሚያደርጉት
እኔ አላደርግም። እንደዛ ከሆነ ለማሳነስ አልተደረገም ለማለት ይህንን ታሪክን ለማንሻፈፍ ለገዛ ራሳቸው ጥቅም ለጦርነታቸው እንዲበጃቸው የሚያደርጉት ነው። አሁን ይሄ የቺፍ ኦፍ ስታፍ የምትለው አሁን የጠቀስከው ያለው ነገር አለው። ይህ ቺፍ ኦፍ ስታፍ የሚባለው የማርሻል ብርሃኑ ማዋጊያው አለ ማነው ስሙ የብልጽግና ፕሬዚደንት ከዚህ በፊት ሲያመሰግነው ድል ቁርሱ ነው ምናምን ብሎ ሲያመሰግነው የማዋጊያውን ሁለት ቦታ አድርጎ ነበር ሲያደርግ የነበረው አለ። አንዱን በአማራ ክልል ውስጥ አድርጎ አንዱን በኤርትራ አድርጎ አስመራ ላይ ሆኖ ነው ሲያዋጋ የነበረው። ይህ ራሱ ይሄ ሰውዬ ይሄ ማርሻል ያልከው አስመራ ላይ ማዘዣ ጣቢያውን አድርጎ መልሶ ትግራይን ሲወጋ ነው የነበረው። ከዛ በኋላ አስመራን ምን አድርግ ልትለው ነው? አንተው ራስህ ከአስመራ በኩል ሆነ ስትወጋ የነበርከው። ማርሻሉን ነው የምለው። እዛ ማዘዣህን አድርገ ወታደሮችን በአውሮፕላን አጓጉዘ በኤርትራ በኩል ስትወጋ የነበርከው አንተ ራስህ ነህ። ከረሳኸው ላስታውስህ። ከዛ ደግሞ አሸነፍን ብለህ እንደዛ በአዲስ አበባ ላይ በተደረገ ስብሰባ ላይ ይሄው ራሱ ሰውዬ ነው በከፍተኛ እርካታ ስንትና ስንት ሰው ከገደለ በኋላ አሁን ደብረጽዮንና ማን እንዳሉ ፍለጋ ላይ ነው እንጂ ያለ ነው ጨርሰናል። ስንትና ስንት ሰው ከገደለ በኋላ እርካታው ትዝ ይላል። በምን እርካታ በወገኖቻቸው ላይ አይደረስ በወገኖች። አሁን ቅርብ ጊዜ ደግሞ ትግራይ ሂዱ አንፈልጋቸውም፣ ለምን ኢትዮጵያው አይደላችሁምና ሂዱ የሚለው ሰውዬ ኢትዮጵያ ተጎድታለችና ከኤርትራ ላይ ደግሞ መሬት መቀማት አለብን ብሎ ይናገራል። አሁን ስለነዚህ አይነት ሰዎች ትናንት ስለተናገሩት ነገር ትዝ የማይላቸው አሁን ተናግሮ በሁለት ደቂቃ ላይ ስለተናገረው ነገር ትዝ ስለማይለው የብልጽግና ፕሬዚደንት በየጊዜው የተናገረውን የማያውቅ የጦር አዛዥ ማርሻል የተናገረውን የማያውቅ የማያስታውስ እኔ ከእውቀትም ከእውነትም ከስብዕናም ፈጽመው የነጹና የተለዩ ሰዎች የሚናገሩት ነገር ላይ ምን ሐሳብ ልስጥህ? እንደዚህ አይነት ሰዎች ላይ የምሰጥ ሐሳብ ኢትዮጵያ እየተዳደረችው ያለችው በእንደዚህ አይነት ሰዎች ነው። በኢትዮጵያ ውስጥ የኢኮኖሚ መጎሳቆል የመጣው በኢትዮጵያ ውስጥ ሞት እንደ ጨው የረከሰበት የሰው ልጅ ህይወት ከእንስሳ በታች ከአትክልት በታች የሰው ልጅ ህይወት ከአትክልት ከምንድነው ይሄ ከዘንባባ በታች የሆነበት ለዚህ ነው ለሀገር ጉዳይ ግድ የሌላቸው ለራሳቸው ብቻ የሚያስቡ ነገር ግን ስትራቴጂም ታክቲክም የሌላቸው ህግና የሞራልን ልዕልና የማያውቁ ሰዎች ስለሆኑ ነው ችግር። ይህንን ግልጽ አድርገው ራሳቸው ስለሚነግሩ ነው የምለው። ከዛ ጋር አያይዘው ስለ ወደብም ስለ ጦርነትም ስለ ምዕራብ ትግራይም ተናግረዋል። ከዛ በኋላ የእሳቸው አማካሪ የሆኑት የቀድሞ የትግራይ ክልል ፕሬዚደንትም ሄደው ጉብኝት አድርገዋል። ግን ስለ ኤርትራ ስለ ወደብ እናመጣለን ብለው ተናግረዋል። ግን የጠየቀኝ አንድ ነገር በል አይደል ያልከኝ በዚህ ጉዳይ ላይ ይሄው ለሄንን ነው የሚያሳዝን ነገር ኢትዮጵያ በእነዚህ አይነት ሰዎች እየተመራች ነው የሚለው ነው። ፕሮፌሰር ወደ ቀይ ባህር ጉዳይ ነካክተዋል። ግን ወደ ቀይ ባህር ጉዳይ ብዙ ጊዜ የምትናገረው ሰሞኑን በማስረጃ መከራከር የሚፈልግ ካለ ኤርትራ ኢትዮጵያ ስንት ዓመት ነው የወደብ አገልግሎት የቀይ ባህር ባለቤት የነበረችው? ስንት ዓመት ነው? ከቀይ ባህር ከተነጠለች ስንት ዓመት ሆኗት? አሁን በወያኔ ዘመን ነው የሚሉ ወገኖችም አሉ። ያው አንተም ሌሎቹ ሲናገሩት የሻዕቢያ ተላላኪ ወያኔ ነው፣ አብይ ስለምትቃወም ነው፣ የኢትዮጵያ ጸረ ኢትዮጵያ ስለምትሆኑ ነው ምናምን የሚሉ ሰሞኑ ሪፖርተር ላይ አይቶ ይሆናል ብዬ እገምታለሁ። የዶክተር ፍስሐ አስፋው ታውቃቸዋለህ። ለሌሎችም በደንብ አድርገህ ብትገልጻቸው አቋማቸው ገልጿል ማለት ፋክት ብለው ያስቀመጡ ታሪክን ለተመልካቹን ጋብዝና በእሱ ላይ ተንተርሼ አንድ ጥያቄ ያለኝ ፕሮፌሰር የዶክተር ፍስሐ እንግዲህ አካኪ ዘራፍ ሊሰራ አይችልም። ያው በሱ ትንታኔው ስለሰማው ለተመልካቾችም
ከሰሞኑ ያለው 1000%፣ 1,000,000% ቀይ ባህር አይቀርም። አሜሪካ፣ እንግሊዝ፣ አውሮፓ ህብረት፣ አፍሪካ ህብረት፣ ራሽያ፣ ቻይና አድምጡ፣ በሰላም የማይሰጡን ከሆነ እኛ አታዘናጉን፣ እናደራድራችሁ እያላችሁ ጊዜያችን አትፍጁ፣ እንገባለን በኃይል ኤኒዌይ ወደ ሚሊተሪ ሶሉሽን እንሄዳለን የሚለው ፓርላማ ላይ የተናገረው ይሄ ዶክተር ፍስሐ ደግሞ ማንነታቸውን ትንሽ ገለጽ ብታደርግ ለተመልካቾችም እስቲ ወደ ጦርነት የሚያመራ ይመስልሃል ሁኔታ በሚለው ትንሽ ስላካልናለ ፕሮፌሰር ሳምራይዝ አድርጎ ይሄን በማን ጊዜ ነው የምናወራው? አብይ ነው በአብይ ጊዜ። ምክንያቱም አሁን እኚህ የተናገሩት ዶክተር ፍስሐ አስፋው በነበሩበት ጊዜ በደርግ እንኳን የሚመራበት ጊዜ ላይ አያመራም እልሃለሁ። እሳቸው በተናገሩት መሰረት ነው። አሁን ብዙ የደርግ ጊዜ ሰዎች በኢትዮጵያ እንትን ላይ ይመጣሉ። ኢትዮጵያ ብዙ ናፍቆት አላት ወደ ደርግ ጊዜ እንኳን ለመመለስ ይመስለኛል። እነሱ የሚጠሉት ወያኔ፣ በነገራችን ላይ እነሱ ምጥላ ወያኔን የሚሉት እና እነዚህ የደርግ ባለስልጣኖች ወንጀለኞቹ የደርግ አባላት የነበሩት ሰዎች ዛሬ እነሱ እውነተኛ ሆነው ወያኔ ግን ውሸተኛ ነው የሚባለው ነገር፣ ወያኔ ግን ጠላት ነው። እነ ብርሃኑ ባዬ ማነው ስሙ ይሄ የደርግ መጨረሻዎች ወስዳ የነበረው የአየር ኃይሉ ሰውዬ፣ እነሱ እውነተኞች ሆነው ወያኔዎች ይኸውልህ ያን ጊዜ እኮ መጨረሻ ላይ እነዚህ ሰዎች ለፍርድ ይቅረቡ ያለች ወያኔ ናት። በአፄ ኃይለሥላሴ ጊዜ ደርግ የአፄ ኃይለሥላሴን ታላላቅ ሰዎች ለኢትዮጵያ ብዙ ሰዎችን ረሸነ እንዳለ ለማነው የደርግ ባለስልጣኖች ላስታውሳቸው፣ ለደርጉ ባለስልጣኖች አሁንም በህይወት ላላቸው ወደ ፍርድ ቅረቡ ወያኔ ባይላችሁ ኖሮ የኢትዮጵያ ህዝብ ራሱ በጣጥሶ ይጥላችሁ ነበር። በዛን ጊዜ በህይወት ያኖራቸው ወያኔ ነው ለማለት ነው። ደርጎችን በህይወት እንዲኖሩ ያደረገው ወያኔ ነው። ለምን? ለፍርድ እንዲቀርቡ፣ ፍርድ ቤት እንዲከራከሩ፣ የእስር ጊዜያቸውን ፈጽመው እንዲፈቱ ያደረገችው ወያኔ ናት። ፕሮቴክሽን ሰጥቷቸዋል። አስሯቸው፣ ይዟቸው፣ ጠብቋቸው የአርጀንቲና ምናምን ሁሉ መጥቶ ፕሮሲኪዩትድ ሆነው ነው የእስር ጊዜያቸውን ፈጽመው ከዛ በኋላ በሽምግልና ደግሞ ተፈተው ነው አሁን ወጥተው የሚለፋደዱት የሚናገሩት። በህይወት መኖር አይችሉም ነበር። በህይወት መኖር የማይችሉ ሰዎች ናቸው ዛሬ ወጥተው እነሱ ስለ እውቀትና ስለ እውነት የሚነግሩ። ከነሱ ግን እንደዚህ አይነቱ እንደዚህ ሰዎች ግን ልለያቸው ይችላሉ። እንደ ዶክተር ፍስሐ አይነቶቹ ፕሮፌሽናልስ ናቸው። ብሔረሰቦች ኢንስቲትዩት ውስጥ ነበሩ፣ የውጭ ጉዳይ ሰራተኛ ነው የነበሩት። ኢቨን ፋሲካ ሲደልል በኢኮኖሚ ጉዳይ ላይ የነበሩት ሲናገሩ ስማቸው እውነት የሚናገሩ ናቸው። ወይም የህራር ቅታ ፕሮፌሽናል የደርግ ጊዜ የብሔረሰቦች ኢንስቲትዩት፣ እነዚህ ሰዎች እውነት ነው የሚናገሩት፣ ለመሸበብ አይደለም። እውነት ይናገራሉ። ያ እውነት ደግሞ አንዳንድ ጊዜ ያመሃል። እውነትን ስለሚናገሩ እውነት ሁልጊዜም ፔይንፉል ስለሆነ እኚህ ሰውዬ የሚናገሩት ለኢትዮጵያ ለብዙ ኢትዮጵያውያን እንደ ፔይን ልትቆጥረው ትችላለህ። ነገር ግን እውነት ነው የሚናገሩት። እኛ ፍስሐ አስፋው በወደብ ጉዳይ ላይ የተናገሩት ስለ እውነት ነው። ይህም ስለው ነው የነበረው፣ ሌሎችም ሲሉት ነው የነበረው። አሁንም ዲክሌር እናድርግ በዚህ ላይ እንደ ኢትዮጵያውያን ነው የምናስበው። ለኢትዮጵያ የሚሻለው የቱ ነው? ለኢትዮጵያ ወደብ የራሷ የወደብ ይሁን የባህር በር ይሁን የባህር ኃይል ማስቀመጫ ይሁን ኢትዮጵያ ቢኖራት ጥሩ ነገር ነው። ጉዳዩ ኢትዮጵያ ያስፈልጋታል አያስፈልግትም ጉዳይ ላይ ሳይሆን እንዴት ነው የምታገኘው ነው። እንዴት ነው የምታገኘው የምትችለው ነው። አሁንም እሳቸውም የሚሉት ይሄንን ነው። ፉከራ አይሆንም ነው ያሉት። ፉከራ ማለት እኮ ጦርነት አይደለም። ጦርነት ለመሄድ ስትል ወይም ከጦርነት ስትመለስ ዝም ብለህ የምታወራ ነው። ፉከራ ነው ማለት ነው። እውነት አይደለም ማለት ነው። አሁን የኢትዮጵያ መንግስት ይሄ ጠቅላይ ሚኒስትር ጨምሮ ሲያወራው የነበረው ውሳኔውን ማን አደረገው ነው አይደለም ያለው። ውሳኔውን ማን አደረገው? የሚኒስትሮች ምክር ቤት ነው ወይ ያደረገው? ፓርላማ ነው ወይ ያደረገው? ወይ ሬፈረንደም ነው ብሎ እዛ ላይ
ቆሞ ፈልገን አጣን ብሎ ይናገራል የብልጽግና ፕሬዚደንት። ለምን እኔ አትጠይቁኝም ነበር? እኔ እነግራቸው ነበር። እኔ የሚጠይቁኝ እኔ እነግራቸው አትልፉ መፈለግን፣ ምክንያቱም የለም ብዬ እነግራቸዋለሁ። በሌለ ነገር ላይ ለመፈለግ አትሄዱ። የኢትዮጵያ ወደብን ያጣችበት መንገድ በውሳኔ አይደለም። አንድ ሰው ቁጭ ብሎ ፓርላማ ቁጭ ብሎ ሚኒስትሮች ምክር ቤት ቁጭ ብሎ በመወሰን አይደለም፣ በሬፈረንደም አይደለም። ለምን ለፋቸው ነው? በቀላሉ ያላቸው የለም፣ ድሮም የለም። እኛ ፈለግን ነው ያሉት። ስንት ገንዘብ አወጣህበት እሱን ፍለጋ ላይ? ህወሓት ነው ፈቅዶ ያለ ኢትዮጵያ ፍቃድ ለሰልፍ ዲተርሚኔሽን የአንድ ብሔር ፍቃድ አያስፈልገውም። ለሰልፍ ዲተርሚኔሽን አይደለ ፕሮፌሰር የሚገነጠለው ወይም ሀገር ሆናለሁ ያለው ነው ዲተርማይን የሚያደርገው ድምፅ የሚሰጠው እንጂ ሌላው ብሔር ብሔረሰብ ሄዶ ኤርትራ ሄጂ አትሄጂ ብሎ አይወስንም። ግን ኢትዮጵያ በፍቃዷ ነው ወያኔ ነው የላካት ስልጣን ስለነበረው የሚሉት ጉዳይ አለ። ፕሮፌሰር እንዲሁ በዚህ አጋጣሚ ኤርትራ ከማን ነው የመጨረሻ የኤርትራ ቅኝ ገዢ? ኢትዮጵያ ናት? እንግሊዝ ናት? የመጨረሻ ቅኝ ገዢ ከኢትዮጵያ ቅኝ ግዛት ከኢትዮጵያ አይደለም ነፃነት ዲክሌር ያደረገው ነው ይላል ፕሬዚደንት ኢሳያስ አፈወርቂ። የድሮ ቪዲዮዎችን ታያለህ። ከኢትዮጵያ አይደለም ነፃነት ያገኘ ነው የሚለው። ኢትዮጵያ ደግሞ ያው እኔ ጋር ነበረች ነው የምትላት እና የመጨረሻ ቅኝ ገዢዋ ኢትዮጵያ ነች እንግሊዝ ነች? ይህ አስፈላጊ ጥያቄ አይመስለኝም ለእኔ። ምክንያቱም እሱ አይደለም ጉዳዩ። ማን ነው መጨረሻ ላይ የነበረው አይደለም። አሁን ስለ ወደብ ጉዳይ ነው የምናወራው። ኢትዮጵያ ወደብ ያስፈልጋታል ብለው ጦርነት ለመሄድ ለሚፈልጉ ጉዳይ ነው። በዛ ጉዳይ ላይ ነው እንግሊዝ እዛ የገባችው። ያን ጊዜ ጣሊያንን አስወጥታ ነው እዛ የገባችው። ከዛ በፊት ጣሊያን ነው የነበረው። ከዛ በፊት ኦቶማን ነው የነበረው። ይሄ ታሪኩ እሳቸውን ብለውታል እኚህ ሰውዬ። አሁን ቪዲዮውን ያሳየኸኝ የሚናገረው ጉዳይ ኢትዮጵያ ወደብ ይገባኛል ካለች እንዴት አድርጋ ነው ወደምታገኘው የሚለው ጉዳይ ነው። ምን ጥቅም አለው? አሁን ኢትዮጵያ ማን ነው መጨረሻ ቅኝ ግዛት የነበረው? እሱ አይደለም ጉዳዩን የወሰነው። እየተናገርኩት የነበረውን ጉዳይ እሱን ጉዳይ ነው፣ ያንን ጉዳይ ነው። ውሳኔው በሚኒስትሮች ምክር ቤት አይደለም። አንተም ያልከው ጉዳዩ ጠፍቶኝ እኮ አይደለም ለማለት የፈለጉት ጠፍቶኝ አይደለም። ወያኔ አሳልፎ ሰጥቶ ነው ለማለት ከፈለጉ በዛ አይነት አይደለም የሄደው ነው፣ በውሳኔ አይደለም። ስለዚህ መሰረት በሌለው ጉዳይ ላይ አትልፉ። መሰረት የለውም። ያ የሆነው እሳቸው እንደተናገሩት ደርግ በጦርነት ተሸነፈ። ኤርትራ እና ትግራይም ሌሎችም ኃይሎች የደርግን ጦር አሸንፎ ደርግ ከተሸነፈ በኋላ ያለቀ ነገር ነው በሬፈረንደም ፎርማላይዝድ የሆነው። ይሄ ፌት አካምፕሊ ይባላል። በጦርነት ፌት አካምፕሊ ነው የነበረው። በዛን ጊዜ ጽሁፍ አልነበረም የሚባለው ጽሁፍ አለ። የኤርትራ አሁን መንግስት የሆኑት ያን ጊዜ ኢፒኤልኤፍ የነበሩት እኮ ሲጽፉ የነበረው በተባበሩት መንግስታት ድርጅት ውስጥ እኮ ነበር። ጽሁፎቹ አሉ። መፈለግ ከተፈለገ የሚፈለግበት ቦታ አለ። ይሄ የኢትዮጵያ ጠቅላይ ሚኒስትር የሚለው ውሸት ነው እያልኩህ ነው። ውሸት ነው የሚናገረው። አስፈላጊም አይደለም እዛ ላይ መፈለግ። ጉዳዩ የተጠቃለለው በጦርነት በሚሊተሪ ኃይል አለቀ። ኢትዮጵያ በፌዴሬሽን ነው ከኤርትራ ጋር የተቀናጀችው። ያን ጊዜ ወደብ አገኘች። ፌዴሬሽኑን ኃይለ ሥላሴ አፈረሱት። ፌዴሬሽኑ ሲፈርስ ኤርትራውያን ትግል ጀመሩ። ያ ትግል በኤርትራ ነፃነት ታጋዮች አሸናፊነት ተጠናቀቀ፣ አለቀ። የኢትዮጵያ መንግስት ወደቀ። ያን ጊዜ የኤርትራ ነፃነት ታጋዮች ኤርትራ ውስጥ እኛ ጊዜያዊ መንግስት እናቋቁማለን ብለው ጊዜያዊ መንግስት በኢትዮጵያ ውስጥ እንደተቋቋመ ጊዜያዊ መንግስት ኤርትራ ላይም ተቋቁሞ ከተባበሩት መንግስታት ጋር ሲጻጻፍ እኮ ነው የነበረው። በዚህ ጉዳይ ላይ ስታሊን መነገር የሚገባው ነገር በዚህ ጉዳይ ላይ ኤርትራ እኮ የአሰብንም የምጽዋንም ወደብ ነፃ ወደብ እናደርጋለን ብለው ለተባበሩት መንግስታት እኮ ጽፎ ነበረ። ከለከለችን፣ ኤርትራ ነች ከለከለችን የሚሉት ነገር። ነፃ ወደብ ይሁን፣ ነፃ ወደብ አድርጋ መጠቀም ያልቻለችው ኢትዮጵያ ከኤርትራ እና ኢትዮጵያ ጦርነት ከ1998 እስከ 2000 በተደረገው ጦርነት ጊዜ ነው የቀረው ያ ነገር። እሱም በስምምነት አይደለም። እንደሱ ከሆነ ስምምነት የሚፈልጉ ከሆነ እሳቸው እኚህ የብልጽግና ፕሬዚደንት ሚኒስትሮች ምክር ቤቱን አወያይተዋል። በዚህ ጉዳይ ላይ አወያይተዋል። እሳቸው አወያይተው ሚኒስትሮች ምክር ቤት ነው ያስፈልገናል ብለው በውይይት የወሰነው።
ፓርላማው ተወያይተው ኢትዮጵያ በግድም በውድም ወደብ ታገኛለች ብሎ ህዝብ የሚያውቀው ተወያይተው በፓርላማ የተወሰነ ውሳኔ ነው። በኢትዮጵያ ህዝብ የተወሰነ ሬፈረንደም ነው። አሁንስ ወደብ እናገኝ ወደብ ወደ ማግኘት እንሄዳለን የሚለው በዛ የተወሰነ ነው። ስለዚህ አሁንም ሌላ ጊዜም በዚህ ጉዳይ ላይ ስንናገር ጉዳዩ እንዴት እናገኝ ነው። ጉዳዩ እንዴት እናገኛለን በሚለው ጉዳይ ላይ ነው እንጂ ኢትዮጵያ ወደብ ያስፈልጋታል አያስፈልጋትም አይደለም። ወደብ የማይፈልግ ላንድ ሎክድ ሀገር በዚህ ምድር ላይ የተፈጠረ የለም። ነገር ግን ኢትዮጵያ እንዴት አድርጋ መልሳ ታገኘ? በጦርነት ነው በኃይል ነው የምታገኝ? በኃይል ነው ወይስ በዲፕሎማሲ ነው? አሁን እኛ የምንለው ይሄ የምታቀርቡት የታሪክ እዚህ ተናግረዋል። የታሪክ ጥያቄ፣ የጂኦግራፊ መቀራረብ ጥያቄ ወይም ሰበብ ምክንያት፣ የዴሞግራፊ ጥያቄ እኛ 130 ሚሊዮን ነን እና ወደ 200 ሚሊዮን ነን የሚለው፣ የጂኦፖለቲክስ ጥያቄ፣ የሴኪሪቲ ጥያቄ እንዲሁም ህጋዊ ጥያቄ አለን። እነዚህ 5 መሰረቶች አለን ነው የሚሉት። ካላችሁ በዚህ ጉዳዮች ላይ ካላችሁ ለምንድን ነው ወደ ዓለም አቀፍ ፍርድ ቤት የማትወስዱት? እዛ ላይ ይወሰንና ኤርትራ አልታዘዝም በዚህ ጉዳይ ላይ አልገዛም ካለች በኋላ ወደ ኢትዮጵያ ተመለሱና ወደ ሚኒስትሮች ምክር ቤት ሄዳችሁ አስወስናችሁ፣ በፓርላማ አስወስናችሁ፣ ሬፈረንደም አካሄዳችሁ የኢትዮጵያ ህዝብ ይሄ ነው የሚያስፈልገን ብላችሁ ከዛ በኋላ ወደ ጦርነት መሄድ ትችላላችሁ። አሁን ግን በእሳቸው ጭንቅላት ውስጥ የተፈጸመ ማንም የማያውቀው እኔ አሰብ ያለው ነው ያሉት። ይህንም ብዬ ተናግሬያለሁ ማለት እርሶና ፕሬዚደንት ኢሳያስ ናቸው የተናገሩት እንጂ የኢትዮጵያ መንግስት ውሳኔ መሆኑን አናውቅም። ስትናገሩ የነበረው ስለዚህ ጉዳይ አልነበረም። ስትናገሩ የነበረው ትግራይ እንዴት እናጠፋለን ነው። ያንን ስትናገሩ የነበረው። ስለዚህ ለማለት የፈለግኩት ለመሄድም የፈለግኩት እሳቸው ባሳየኸኝም ላይ መሰረት አድርገው ለማድረግ የፈለግኩት እሳቸውን በጠቅላላ ሰምቻለሁ። የደርግ ባለስልጣን የነበሩትን ሰው ሰምቻለሁ። 5 ጉዳዮች ላይ ኢትዮጵያ ታሪካዊ፣ የጂኦግራፊያዊ፣ የዴሞግራፊ፣ የጂኦፖለቲክስ እና የህግ ጥያቄ አለን። በዚህ አደርጋለሁ ካልክ ጨርሱት፣ ጉዳዩን ጨርሱት። እሳቸው ያጠናቀቁት ንጉሱ እኮ ወደብን ካገኙት ከ1000 ዓመት በኋላ ኖሯት አያውቅም ነው ያሉት። ንጉሱ ያገኙት እኮ በዲፕሎማሲ ነው ያሉት። ያ ሰውዬ ጠያቂው እንደዛ ሲከራከራቸው በዚህ ነው ያስተኙት ጉዳዩ። በዚህ ነው ያጠናቀቁት። በዲፕሎማሲ፣ በንግግር፣ በህግ እንሄድ ነው። የኔም አቋም ይሄ ነው። ጦርነት አንፈልግም። ጦርነት አሁን አያስፈልገንም። ፉከራም አያስፈልግም። የጦርነት ዛቻም አያስፈልገንም። ይበቃናል በጦርነት። ፕሮፌሰር የትግራይና ኤርትራን በሚያስፈራራ መልኩም ብዙ ቃላቶች ወርውሯል። እየየ አያስፈልግም፣ በኋላ ማንም ይሄ ከዩክሬን መማር አለባችሁ፣ ከጋዛ መማር አለባችሁ ያለ የጦርነት ድምፆችን ማስፈ አይቀርም፣ 1 ሚሊዮን % አይቀርም፣ የቀይ ባህር ጉዳይ አይቀርም ብሎም አስረግጦ ተናግሯል። የኤርትራ ፕሬዚደንት ኢሳያስ አፈወርቂ ደግሞ ለ5 ቀን ኦፊሻል ጉብኝት በፕሬዚደንት አልሲሲ ግብዣ ወደ ካይሮ ሄዷል። ዛሬ ደማቅ አቀባበል ተደርጎላቸዋል። ወደ ከግብፅ አካባቢ የተለቀቁ ቪዲዮዎችም ፎቶዎችም አሉ። ይሄ ነገር የጦርነቱ ድባብ አንድ ማሳያ ሊሆን ይችላል። የሆነ ጦርነት እየመጣ ነው የሚለው ወይስ ብሎ ከዚህ በፊት ፊክስ የተደረገ ስኬጁል የሆነ ጉብኝት ይሆናል የሚለው ይሄ ከጠቅላይ ሚኒስትሩ ንግግር ጋር ተያይዞ የተደረገ ጉብኝት ነው እያሉ ዛሬ የተለያዩ አክቲቪስቶችም ሲያስተጋቡ ስለነበረ ነው። ትግራይንም ኤርትራንም በግልጽ ያስጠነቀቀበት ንግግሮች አሉና ወደ ጦርነት የሚሄድበት እድል አለው። ፕሮፌሰር ሄዳለሁ እያሉ አይደለም እንዴ? እዛ የዞረ ጉራ ፉከራ ነው እንዳሉት ዶክተር ፍስሐ እንዳይሆን ብዬ ሎክ መሳሪያ እየገዛ ነው። የቦታ መሳሪያ ለመግዛት እየሞከረ ነው። እኔ ከዚህ በፊት ብዙ ጊዜ ስንናገር አንድ ነገር ሳይፈጠር አስቀድመን የተናገርናቸው ጉዳዮች አሉ። አስቀድመን እንደተናገር ነው የሚፈጸሙ ጉዳዮች አሉ፣ የተፈጸሙ ጉዳዮች አሉ። የኢትዮጵያ መንግስት አሁንም አንተም ጠቅሰሃል በዩክሬን እና በጋዛ የተደረገውን አላዩም ወይ ነው።
አሁን ኢትዮጵያ እንግዲህ ራሻ ነች ማለት ነው። ኢትዮጵያ እስራኤል ናት ማለት ነው። እንደዛ አይነት ጦርነት ልታካሄድ ትችላለች። አሁን የራሻው ልተወው፣ ትልቅ ሀገር ነው እሱ፣ ኒውክሌር ሀገር ነው። ብቻ አሁን እነሱም ኒውክሌር ያስፈልገናል እያሉ ነው። በነገራችን ላይ ለኢትዮጵያ አያስፈልግም ከምላቸው ነገሮች አንዱ እሱ ነው። ኒውክሌር አያስፈልግም። ምክንያት አለ፣ ሌላ ጊዜ እንናገር ስለሱ። የራሻውንም እንተወው። ከእስራኤል ጋር አትወዳደርም ኢትዮጵያ። ቴክኖሎጂውን ኢንቴሊጀንሱን ቴክኖሎጂውና ኢንቴሊጀንሱ መጣመር አለበት። አሁን እንደ ኢትዮጵያ ያሉት የሚሉት የፌሻል ሬኮግኒሽን የሚያደርግ ቴክኖሎጂ አለ። ስለዚህ ድሮኑን ትልክና ስታስቀኘው የሰውን ፊት ከ1000 ሰዎች ከ100,000 ሰዎች መካከል የአንድ ሰው ፊት ማየት ትችላለህ። እሱን ካገኘ የኢሳያስ አፈወርቂን መልክ አለንና ስማኝ፣ የኢሳያስ አፈወርቂን መልክ እናውቃለንና ፌሻል ሬኮግኒሽን ቴክኖሎጂ ከቦምቡ ጋር ስለምናገናኘው ጦርነቱ ከተጀመረ በመጀመሪያ ላይ ከ100,000 ሰው ውስጥ ለይተን ኢሳያስ አፈወርቂን እንገለዋለን ነው። ይህንን ነው የሚለው። እንደሱ አስተሳሰብ ይሄ ጦርነት በቀላሉ የሚያልቅ ነው። ያን ቴክኖሎጂ ስላለው እንደ እስራኤል አሁን እስራኤል በከተማ ውስጥ በኢራን በቴህራን ውስጥ በከተማ ውስጥ ሰው ለይታ ገላለች አይደለም? በድሮን በካታር ውስጥም ለይታ ሰዎችን ገላለች። በእንደዛ አይነት ቴክኖሎጂ ተጠቅማ ነው። ያ ግን ከኢንቴሊጀንስ ጋር የተያያዘ ነው። ከኢንቴሊጀንስ ጋር ሂውመን ኢንቴሊጀንስ ጋር ችሎታ ቢኖረው አማራ ክልል አይሞክረውም። ይሄ ነገር አሁን ከጉራ ነው የምንለው። ለዛ ኢትዮጵያ ህዝብ እንዲሰማህ ነው የምፈልገው። የኢትዮጵያ ህዝብ እንድትሰሙኝ ነው የምፈልገው። በዚህ ጉዳይ ላይ የሚያስበው ይሄንን ነው። እስራኤል ያደረገችው ከዚህ ጋር የተያያዘ ነው። ቴክኖሎጂ ብቻ ሳይሆን መሬቱ ላይ ሰው ያስፈልጋል። የዛ አይነት ኢንቴሊጀንስ ደግሞ የለውም ኢትዮጵያ። እኔ ራሴ የኢትዮጵያን መንግስት ምስሊድ ላደርገው እችላለሁ። እኔ ሕዝቅኤል ገቢሳ ያልሆነ ኢንፎርሜሽን ለኢትዮጵያ መንግስት ልኬ እውነት ነው ብለው እሱን ሲከተሉ ሲሄዱ አይቻለሁና ላደርገው እችላለሁ። እኔ ራሴ እችላለሁ። የላቸውም የዛን ኢንቴሊጀንስ፣ ለዛ ዝግጁነት የለም። በእንዲህ አይነት አስተሳሰብ ነው ወደ ጦርነት ሊወስድህ የሚፈልገው ለኢትዮጵያ ህዝብ መልእክቱ። በእንዲህ አይነት አስተሳሰብ ኢሳያስን ለይቼ ስለምገለው ህግ ስለሌለ፣ ፓርቲ ስለሌለ፣ ፓርላማ ስለሌለ፣ መንግስት ስለሌለ፣ ወጣት ስለሌለ ጦርነቱን አንድ ሰው ገድዬ ጨርሳለሁ ነው። ይህን ነው የሚናገሩት። ይህንን ራሳቸው ወስኑ የኢትዮጵያ ህዝቦች በዚህ አይነት ወደ ጦርነት ለመሄድ የምትፈልጉ መሆናቸውን ትግራይም ላይ ቢሆን የተደረገውን ጦርነት በ2 ሳምንት ጨረስነው ነው የሚለው አሁንም ድረስ። ያ ጦርነት በኢትዮጵያ ላይ ያደረሰውን ጉዳት ታውቀዋለህ። በሚሊተሪ፣ በዲፕሎማሲ፣ በኢኮኖሚ፣ በፖለቲካ፣ በአስተዳደር ያደረሰውን አልሰማም ብለው ይህን ታውቃላቸው። በዚህ አይነት የሚያልቅ ጦርነት አይደለም። በዚህ አይነት ግን ወደ ጦርነት ለመሄድ እየፈለገ ጦርነት እየገዛ ነው። ጥይት አታቀብሉ ነው ያለው። ጥይት እየገዛ ነው። ጥይት እያስተላለፈም ነው። በነገራችን ላይ የኢትዮጵያ መንግስት ጥይት እያስተላለፈ ነው። ወዴት ነው የሚያስተላልፈው? ዛሬ በተባበሩት መንግስታት ድርጅት ውስጥ አንድ ጽሁፍ ወጥቷል። በኬንያ በኩል እያለፈ ነው የሚል ነገር ግን ለኬንያም ይሁን ለሩዋንዳም ጥይት ሲያስተላልፍ የነበረው የኢትዮጵያ መንግስት ነው። ጥይት አስተላላፊ ነው የኢትዮጵያ መንግስት። ኤርትራን ይከሳል አይደለም። ነገር ግን የመድፍ ጥይት፣ የታንክ ጥይት የሚያስተላልፈው እስካሁን ድረስም ለሩዋንዳ ለዩጋንዳ ሲያስተላልፉ የነበሩት እነሱ ናቸው። ለዚህ ነው ወደዛ የሚመላለሱት፣ ወደ ሩዋንዳም ወደ ዩጋንዳ። ወደ ዳርፉር አሁን ወደዚህ ወደ ዳርፉር ወደሚደረገው ወደ ሱዳን ጦርነት ወደ ዳርፉር አይደለም አሁን በሚደረገው ጦርነት ላይ የጥይት አስተላላፊ ነው የሚባለው። ዛሬ ኬንያ እንኳን ተወንጅላለች፣ ሌሎቹ ይቅርና ዋናው አስተላላፊ የጥይት አስተላላፊ የኢትዮጵያ መንግስት ነው። ይህንን ስላቸው ኢትዮጵያን ስለማልወድ ኢትዮጵያን መንግስት ስለማልደግፍ አይደለም፣ እውነት ለመንገድ ስለፈለግኩኝ ነው። ዋናው አስተላላፊ እሱ ነው። አሁን ያለበት ጥይት እዛ ሸጦ ለራሱ የሚያስፈልገውን ጥይት እየፈለገ ነው። ከዛ እየተዘጋጀ ነው፣ ሄዶ ይዋጋል። ሌላው መንግስት ቢሆን ኖሮ በዚህ አይነት ሁኔታ ወደ ጦርነት የምትሄድበት ምክንያት የለም። በእንደዚህ አይነት ስንኩል ምክንያት ታፍነን አንቆይም። ኢትዮጵያ ታፍናለች እንዴ? ማነው አፍንጫዋን የያዘው?
እስካሁን ድረስ እየታፈነች አይመስለኝም። አንታፈንም ነው የሚለው። እሱን ማድረግ ከፈለጋችሁ በዲፕሎማሲ ብለናል። አሁን ግን ጦርነት እሄዳለሁ ብሏል። እሱ አያደርገውም፣ ግን ኢርሪስፖንሲብል ስለሆነ ወደዛም ሊሄድ ይችላል በእንደዚህ አይነት ስንኩል ምክንያት። አያደርገውም፣ ወሬና ፉከራ ብቻ ነው። ፕሮፌሰር የምዕራብ ትግራይ ጉዳይና ሳሲ የምዕራብ ትግራይ የሰሞኑ የፌዴራል ባለስልጣናት የሰላም ሚኒስትሩ መሐመድ እድሪስ እና የጠቅላይ ሚኒስትሩ አማካሪ የምስራቅ አፍሪካ አማካሪ ጌታቸው ረዳ ምዕራብ ትግራይ ሄዶ ነበር። ያው ከትግራይ ጋር ባለው ችግር ከህወሓት ጋር ባለው ችግር አጠቃላይ በትግራይ ኢንተረስት ላይ በሚመስል መንገድ በጣም ብዙዎቹን ኢትዮጵያውያን የታዘቡት ንግግር ተናግሮ ነበር የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ። እስቲ ምን የታዘብከው? ብዙም ጥያቄው ፕሮፌሰር የተከታተልከው ስለሰነበትክ ምንድነው ያንተ ትዝብት? ከዚህ በፊት የቀድሞ የትግራይ ጊዜያዊ መንግስት ፕሬዚደንት የነበሩት ከዚህ በፊት ወደዛው አካባቢ አቅንተው ነበረ። ያን ጊዜ በግል እናሰፍራለን ነው ተፈናቃዮችን እንመልሳለን ሲሉ ነው የነበረው። በግል ከዚህ በፊት በሄደው ጊዜ በግል አይደል? እንደዛ ነው ሲሉ የነበረው። እኛ ራሳችን እናደርጋለን እንደ መንግስት ሳይሆን እንደ አንደኛ ጥያቄ እኔ ለቀድሞ ፕሬዚደንት ያለኝ የቀድሞ የትግራይ ክልል መንግስት ፕሬዚደንት ያለኝ ጥያቄ ያኔ ስልጣን ላይ በነበሩ ጊዜ ለምን አላደረጉትም? ለምን በግል ስልጣን ላይ በነበሩበት ጊዜ ማድረግ ሲችሉ ለምን አላደረጉበት የሚል ጥያቄ ያስነሳል። በግል መልስ ሲሉት አሁን ደግሞ ዞረው በግል የመስፈሩ ነገር ይቀጥል። ነገር ግን የትግራይ ክልል ጸጥታ እዚህ ቦታ መምጣት የለበትም፣ መንግስትም እዚህ የትግራይ አውቶሪቲ መንግስት ስለሌለ መምጣት የለበትም ነው ያሉት። እኔ እኮ የሚመስለኝ እስካሁን ድረስ በፕሪቶሪያ ምክንያት ትግራይ ከኢትዮጵያ ጋር ተያይዛ ያለችው በፕሪቶሪያ ስምምነት እሱ ህግ ሆኖ ከኢትዮጵያ ጋር አያይዘው ስላለ በዛ መሰረት ነው የትግራይ ክልል መንግስት የተቋቋመው። የትግራይ ክልል ጊዜያዊም ይሁን እንጂ መንግስት አለ። መንግስት የለም የሚባለው እንዴት መንግስት የለም? እርሶ ራሶ የነበሩበት መንግስት እርሶ ራሶ ሲመሩት የነበረ መንግስት አይደለም ወይ? እንዴት መንግስት የለም ይባላል? የሚል ሌላ ጥያቄ ደግሞ አለ። ምክንያቱም ትግራይ ላይ በህገ መንግስታዊ መንግስት እሱን አፍርሰውታል። እሳቸው አሁን አማካሪ የሆኑበት አፍርሰውታል እሱን። በስምምነት ደረጃ ግን የትግራይ ጊዜያዊ መንግስት የሚባል አለ፣ ራሳቸው ሲመሩት የነበረው። ያን ስልጣን ላይ በነበሩበት ጊዜ ይመለስ በህገ መንግስቱ መሰረት የምዕራብ ትግራይ ወደ ትግራይ ይመለስ ሲሉ ነበረ። አሁን እሳቸው ስለወረዱ መንግስት የለምና ወደ ትግራይ ወደ ቀድሞ የትግራይ ግዛት በስምምነቱ መሰረት በኢትዮጵያ ህገ መንግስት መሰረት አይመለስ ብለው ሲናገሩ ደስ አይልም፣ ትክክል አይደለም። አሁን እሳቸው የሚሉት በፍንቀላ ነው ስልጣን የተወሰደብኝ ነው፣ እሳቸው ኩዴታ ተደርጎብኝ ነው፣ ለዚህ ነው የሚሉት። እኛ ያየነው 2 ዓመት ስላገለገሉ ጊዜው አልፏል እና መንግስት መለወጥ አለበት ስለተባለ የጠቅላይ ሚኒስትሩ በፕሪቶሪያ ስምምነት መሰረት ሌላ ፕሬዚደንት ሾመው፣ ከህወሓት ጋር ባደረጉት ስምምነት መሰረት ሌላ ፕሬዚደንት ሾመው፣ የቀድሞ ፕሬዚደንት ራሳቸው እዛ ቆመው ስልጣኑን ለአዲሱ ፕሬዚደንት አስተላልፈው ጠቅላይ ሚኒስትሩ የሾሙትን ሾመው የተመለሱት ሰውዬ እንዴት አድርጎ ኩዴታ ነው የተካሄደብኝ እና የተወረርኩበት የሚሉት እኔ አላውቅም። ግን ልልህም ችለው አንድ ነገር ብቻ ነው እችን ብዬ ላውቀው። ብልጽግና ሰፈር ስትገባ ብልጽግና ሰፈር ማንነትህንን ታጣለህ። የቀድሞ ፕሬዚደንት በጦርነትም ጊዜ የሚታወቁት ግልጽና በጥርት ባለ ቋንቋ እውነትን በመናገር ነው። ወደ ብልጽግና ከገቡ ግን ተጠመቁ በብልጽግና ፕሬዚደንት እንጂ ይሄ ዋጋ የማይቋጥር አይነት ክርክር ነው የቀረበው የሚል ነው። አሁን ጥያቄ ነው ያነሳሁት እኔ ለእሳቸው ጥያቄ ነው ያነሱት። እሳቸው በተናገሩት እንዴት ሆኖ ብዬ 3 ጥያቄ ነው ያነሱት። እሳቸው የሚመልሱት ከሆነ ይመልሱት። እንግዲህ በጣም አመሰግናለሁ ፕሮፌሰር ለሰጠን ጊዜ፣ ጥሩ ጊዜ። በጣም እጅግ አመሰግናለሁ። በርካታ ትልልቅ ጉዳዮች አንስተልናል። በተመልካቾች ስም እጅግ አመሰግናለሁ።